ኢትዮጵያ የዜሮ ታሪፍ እድልን በመጠቀም በቻይና የሆርቲካልቸር ገበያዋን ለማስፋት እንደምትፈልግ ተገልጿል። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። አዲሱ ለኢትዮጵያውያን የአሜሪካ ቪዛ አመልካቾች እስከ $15,000 የሚደርስ ማስያዣ መርሃ ግብር ከመጋቢት 24 ጀምሮ ሊጀምር መሆኑን ተሰምቷል። የምናካፍላችሁ መረጃዎች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅት ስራዎችን እያካሄደ ይገኛል። የጸጥታ ችግር ያለባቸው አካባቢዎችና ስለ ምርጫ የሚነሱ ጥያቄዎችንም በዝርዝር የምናቀርብላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮችም የምናልፍ ነው የሚሆነው። አዲሱ ለኢትዮጵያውያን የአሜሪካ ቪዛ አመልካቾች እስከ $15,000 የሚደርስ ማስያዣ መርሃ ግብር ከመጋቢት 24 ጀምሮ ሊጀምር ነው። በአዲሱ የሙከራ መርሃ ግብር መሰረት ከመጋቢት 24 2018 ዓ.ም ጀምሮ ለአሜሪካ የንግድና የቱሪስት ቪዛ የሚያመለክቱ ኢትዮጵያውያን እስከ $15,000 የሚደርስ የገንዘብ ማስያዣ እንዲያቀርቡ እንደሚጠየቁ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። ኤምባሲው እንዳለ ከሆነ ለቢ1 ቢ2 ቪዛ ብቁ የሆኑ አመልካቾች ቪዛው ከመሰጠቱ በፊት እስከ $15,000 የሚደርስ ማስያዣ እንዲያቀርቡ ይጠየቃሉ ያለ ሲሆን ከፍያውም እንደ ዋስትና የሚያገለግል መሆኑንም ገልጿል። ትላንት ከሰዓት በኋላ በወጣው መረጃ መሰረት ተጓዡ በቪዛ ላይ የተቀመጡትን ቅድመ ሁኔታዎች በሙሉ አክብሮ የተፈቀደለት የቆይታ ጊዜ ሳያበቃ ከአሜሪካ ከወጣ ያስያዘው ገንዘብ ይመለስለታልም ተብሏል። ይህ አዲስ መመሪያ ተግባራዊ የሚሆነው ፖሊሲ ከወጣ በኋላ ለሚሰጡ አዳዲስ ቪዛዎች ብቻ መሆኑን መረጃው አብራርቷል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የቢ1 ቢ2 ቪዛ ያላቸውን ሰዎች አይመለከትም ሲል ኤምባሲው ገልጿል። ኤምባሲው ቀደም ብሎ ወይም ይፋዊ ባልሆነ መንገድ ስለሚፈጸሙ ክፍያዎች ማስጠንቀቂያ ሰጥቷል። ማስያዣውን አስቀድመው ይክፈሉ፣ አስቀድሞ መክፈል ቪዛ እንዲያገኙ ዋስትና አይሆንም፣ እንዲሁም ሌሎች ሰርድ ፓርቲ ድረገጾች የማጭበርበሪያ መንገዶች ሊሆኑ ይችላሉ ብሏል። አክሎም ከቃለ መጠይቁ በፊት የሚፈጸም ማንኛውም ክፍያ ተመላሽ አይደረግም ሲል አሳስበዋል። ወደ ሌላ መረጃችን ስንሻገር የጸጥታ ችግር ያለባቸው አካባቢዎችና ስለ ምርጫ የሚነሱ ጥያቄዎች። የኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅት ስራዎችን እያካሄደ ይገኛል። ቀደም ብሎ የእጩዎች ምዝገባ ያካሄደው ቦርዱ እሱን በማገባደድ አሁን ደግሞ የመራጮች ምዝገባ ጀምሯል። ቦርዱ የእጩዎች ምዝገባን በተመለከተ ፓርቲዎች ያስመዘገቧቸውን እጩዎች ዝርዝር በየምርጫ ክልሉ ይፋ አድርገናል ብሏል። በእጩዎቹ ምዝገባ ሂደት ላይ ቅሬታ የሚያቀርቡ ሰዎችም ሆኖ ፓርቲዎች ካሉ ቅሬታቸውን እንዲያቀርቡ ቦርዱ እየተጠባበቀ መሆኑንም ጠቁመዋል። ከዚህ በመለስ ግን ቅሬታ ያቀረበባቸውን ሰዎችን በመለየት ወደ ድምጽ መስጫ ዕጣ ማውጣት ሂደት እናመራለን ያለው ቦርዱ ፓርቲዎችና ሚዲያዎች ባሉበት ፍትሃዊ በሆነ መንገድ ይህን ሂደት ይፋ እናደርጋለን ብለዋል። ከሁሉ በላይ በአሁኑ ወቅት ሰባተኛው ሀገራዊ ምርጫን በተመለከተ ከሚሰሙ ስጋቶች አንዱ የጸጥታ ችግር ያለባቸው አካባቢዎች ምርጫ ምን ይሆናል የሚል ጉዳይ መሆኑ ይነገራል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ መጋቢት 4 ቀን በሰጡት መግለጫ የመራጮች ምዝገባ ሂደት ከተጀመረበት ጊዜ አንስቶ እስከዛን ዕለት የነበሩ አሃዛዊ ሪፖርቶችን ይፋ አድርገው ነበር። ወይዘሮ ሜላትወርቅ አክለውም የምርጫ ዝግጅት የሚካሄድባቸውን ጣቢያዎች በተመለከተ መረጃ የሰጡ ሲሆን ያጋጠመው መሰረታዊ ችግሮችንም አቅርበዋል። ከሚመለከታቸው አካላትና ከፖለቲካ ፓርቲዎች ጋር የጸጥታ ግምገማ ውይይት ቦርዱ አድርጎ እንደነበር ያስረዱት ሰብሳቢዋ በውይይቱ መሰረትም ፓርቲዎች በራሳቸው ግምገማ ተመስርተው የጸጥታ ችግር አለባቸው የሚሏቸውን አካባቢዎች ለይተው ሪፖርት እንዲያቀርቡ ከመግባባት ላይ ተደርሶ እንደነበርም አመላክተዋል። ሆኖም ከተጠበቀው በታች ከ10 የማይዘሉ የተወሰኑ ፓርቲዎች ብቻ ይህን ሪፖርት መላካቸውን የተናገሩት እነዚህን ከ10 የማይዘሉ ፓርቲዎችም ከ7 ክልሎች አሉ የሚሏቸውን የጸጥታ ችግር ሪፖርቶች አዘጋጅተው መላካቸውን ገልጸዋል። ቦርዱ ቀደም ብሎ የሀገሪቱ የጸጥታ ሁኔታ ለምርጫ አስቸኳይ መሆን አለመሆኑን የተመለከተ መረጃ በማቅረብ ከፓርቲዎችና ከባለድርሻ አካላት ጋር ሲወያይ መቆየቱም ይታወሳል። ቀይ የተቀቡ የምርጫ ክልሎች ለምርጫ አስቸጋሪ የጸጥታ ችግር አለ ማለት ሲሆን በዚህ ቀለም ስር በተዘረዘሩ አካባቢዎች ሙሉ በሙሉ ምርጫውን ለማድረግ አስቻይ ሁኔታ የለም ማለት እንደሆነ ቦርዱ ይገልጻል። ቢጫ ቀለም በንጽጽር የተሻለ የሰላም ሁኔታ አለ ማለት ሲሆን በዚህ ቀለም ምድብ ስር ባሉ አካባቢዎች ምርጫውን በተወሰነ የጸጥታ ኃይል አጀባ ማድረግ የሚቻልበት ምቹ ሁኔታ አለ እንደማለት ነው። አረንጓዴ የተቀባ ደግሞ ሰላማዊ ሁኔታ አለ የሚል መረጃን እንደሚያመላክት የተጠቆመ ሲሆን ሙሉ ለሙሉ አስቻይ የምርጫ ሁኔታ ያለበት አካባቢ ነው ይህንን የሚያገኘው። ሪፖርተር ያገኘውና በአንድ የውይይት መድረክ ላይ ቦርዱ ለፓርቲዎች ያቀረበው ሪፖርት እንደሚያመላክተው ከሆነ በአማራ ክልል በሚገኙ በርካታ የምርጫ ክልሎች ቀይ ተቀብተው ቀርበዋል። ለአብነት በአፋር ክልል ውስጥ 8 የምርጫ ክልሎች ሲኖሩ ወደ 1690 ምርጫ ጣቢያዎችም አሉ። ከነዚህ መካከል ደግሞ 1067 ምርጫ ጣቢያዎች አንጻራዊ የተረጋጋ የጸጥታ ሁኔታ አላቸው ተብለው በአረንጓዴ የተቀቡ ሲሆን ወደ 623 ምርጫ ጣቢያዎች ደግሞ አንጻራዊ ሰላም ሁኔታ ያለባቸው ተብለው በቢጫ ቀለም ተቀብተው ነበር የቀረቡት። በአፋር ክልል ለምርጫ ማካሄድ እጅግ ፈታኝ የሚባል
መስቀልና በቀይ ቀለም የቀረበ የምርጫ ጣቢያ አልተመዘገበም። ቦርዱ የትግራይ ክልል ምርጫ አስቻይ ሁኔታና የጸጥታ ክትትል ሪፖርት እስካሁን አላቀረበም። ከዚህ በተጨማሪም በአማራና በትግራይ ክልሎች መካከል የወሰንና የማንነት ውዝግብ የሚነሳባቸው በፕሪቶሪያው ሰላም ስምምነት መሰረት አጨቃጫቂ መሪዎች ተብሎ የተጠቀሱ እስካሁን ፖለቲካዊ መፍትሄ ያላገኙ አካባቢዎች ሪፖርትም ቢሆን እስካሁን እንዲሁ የቀረበ ነገር የለም። በሁሉም ቦታዎች አስቻይ ሁኔታ ቢፈጠር የሚጠቀሙት ፓርቲዎች ብቻ ሳይሆኑ ራሱ ምርጫ አስፈጻሚ ቦርዱ ጭምር ነው። አስቻይ ሁኔታ ሳይኖር ወደ ምርጫ እንዴት ተብሎ ይገባል? ምርጫ ውድድር እስከሆነ ድረስ ለኛ ብቻ ሳይሆን ለራሱ ቦርዱ ጭምር አስተማማኝ የጸጥታ ሁኔታ ያስፈልጋል። ተንቀሳቅሶ ህዝቡን ለመቀስቀስም ሆነ ቦርዱ ምርጫ አስፈጻሚዎችን ልኮ ምርጫውን በተሳካ ሁኔታ ለማስፈጸም አስተማማኝ ሰላም ለሁሉም ያስፈልጋል በማለትም ምላሽ ሰጥተዋል። የእጩዎች ምዝገባን በተመለከተ በየጊዜው ሰሌዳው ቢጠናቀቅ የተወሰኑ ቦታዎች ላይ ቅሬታ ማቅረባቸውን ተናግረዋል። ዲጂታል የመመዝገቢያ ስርዓቱ አንዳንድ ችግር እንዳለበትም ገልጸዋል። አንዳንድ እጩዎች የነሱ ባልሆነ ቦታ ይመዘገባሉ። ተመዝግበውም ነበር ግን ሲስተሙ ላይ ስማቸው ያልተገኘ እጩዎች አሉ። ወደ 50 እጩዎች ምዝገባን በተመለከተ ቅሬታ አስገብተናል። መመዝገቡ የነበረባቸው ቦታ ያልተመዘገቡ እንዲሁም አስመዝግበናቸው ሰርቲፊኬት ስናወጣ ስማቸው ያልተገኘ እንዳሉ ጠቅሰን ቅሬታ አስገብተናል። መፍትሄ ይሰጥናል ብለን እንጠብቃለን በማለት የኢዜማ የምርጫ ተሳትፎ ሂደት አቶ ዋሲሁን አስረድተዋል። በተጨማሪም አቶ ዋሲሁን ተጨማሪ ግምገማ ይደረጋል የተባለውን የበለጠ ተአማኒ ለማድረግ ቦርዱ ፓርቲዎችንም የሚያሳትፍ የቁጥጥር ቡድን አሰማራለሁ ማለቱንም በጥሩ ጎኑ አንስተዋል። በአካባቢው ቅሬታ ያቀረበ ፓርቲ ተጨማሪ ምርመራ ሲደረግ ተወካዩ አብሮ ይሳተፋል። ከዚህ በተጨማሪ በሲቪክ ማህበራትና በማህበረሰቡ የተወከሉ ሰዎች አብረው ይሳተፋሉ። ዋናው ነገር ግን በየምርጫው አካባቢው ዝቅተኛ የሚባለው ምርጫ ለማድረግ የሚያስችለው መስፈርት መሟላቱ መረጋገጥ መቻል አለበት። እጩ አቅርቦ ተንቀሳቅሶና ቀስቅሶ ለመምረጥ አስቻይ ሁኔታ መኖር አለበት በማለትም አስረድተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ኢትዮጵያ የዜሮ ታሪፍ እድልን በመጠቀም በቻይና የሆርቲካልቸር ገበያዋን ለማስፋት እንደምትፈልግ ተገለጸ። ኢትዮጵያ ቤጂንግ ለበርካታ የአፍሪካ ሀገራት የሰጠችውን አዲስ የዜሮ ታሪፍ ወይንም ከቀረጥ ነጻ እድል በመጠቀም በሰፊው የቻይና ሆርቲካልቸራል ገበያ ውስጥ ያላትን ተሳትፎ ለማሳደግ እየሰራች መሆኑን የሺንዋ ዘገባ አመላክቷል። የኢትዮጵያ ሆርቲካልቸራል አምራቾችና ላኪዎች ማህበር ዋና ስራ አስፈጻሚ አቶ ቴዎድሮስ ዘውዴ እንደገለጹት ይህ ተመራጭ የንግድ ፖሊሲ የኢትዮጵያን ሆርቲካልቸራል ኤክስፖርት በከፍተኛ ሁኔታ እንደሚያሳድግና አጠቃላይ ንግድ አፈጻጸሟን እንደሚያጠናክርም ይጠበቃል። የቻይና ገበያ በአፍሪካ የሚላኩ ምርቶች በመቶ ሚሊዮኖች የሚቆጠሩ እምቅ ገዢዎችን ያቀርባል ያሉት አቶ ቴዎድሮስ የተሻሻለው የገበያ እድል የኢትዮጵያ የውጭ ንግድ መዳረሻዎቿን እንድታሰፋና የዘርፉ ሙሉ አቅም እንድትጠቀም ይረዳታል ብለዋል። እስካሁን ድረስ ወደ ቻይና የሚላኩ ምርቶች ከታሪፍ ጋር በተያያዙ መሰናክሎች ምክንያት አነስተኛ ሆነው መቆየታቸውን የጠቀሱት ዋና ስራ አስፈጻሚው አዲሱ ፖሊሲ ግን በዓለም ካሉ ትልልቅ የሸማች ገበያዎች አንዱን ለመጠቀም እድል እንደሚሰጥም ገልጸዋል። ከቻይና ጋር ዲፕሎማሲያዊ ግንኙነት ላላቸው 53 የአፍሪካ ሀገራት የሚተገበረው ይህ ፖሊሲ ከግንቦት 15 ቀን 2018 ጀምሮ ተግባራዊ ይደረጋል። በተጨማሪም ይህ ተነሳሽነት ኢትዮጵያ ለአፍሪካ እድገትና እድል አዋጅ መታገዷ ያስከተለውን ተጽዕኖ ለማቃለል እንደሚረዳም ገልጸዋል። የአፍሪካ እድገትና እድል አዋጅ በሺዎች ለሚቆጠሩ የአፍሪካ ምርቶች ወደ አሜሪካ ገበያ ከቀረጥ ነጻ የመግባት እድል ሲሰጥ የቆየ የንግድ እቅድ መሆኑም ይታወቃል። የግብርና ሚኒስቴር እንደገለጸው የውጭ ንግዱ አበባን፣ ፍራፍሬን፣ አትክልትን ያካተተ ሲሆን ዘርፉ ከቡና ጎን ለጎን ዋነኛ የውጭ ምንዛሪ ምንጭ መሆኑን አረጋግጧል። የግብርና ሚኒስተሩ አቶ አዲሱ አረጋ መንግስት በዘርፉ ያሉትን ዘላቂ ተግዳሮቶች ማለትም የመሰረተ ልማት ክፍተቶችን፣ የሎጂስቲክስ ማነቆዎችንና የመሬት አቅርቦት ችግሮችን ለመፍታት እንዲሁም የግሉን ዘርፍ ተሳትፎ ለማጠናከር እየሰራ መሆኑንም ገልጸዋል። ይሁን እንጂ ዘርፉ ካለመረጋጋት ጋር በተያያዘ መሰናክሎች ገጥመውታል። በ2017 ዓ.ም በሴሌክት አዋን የተሰኘው ኩባንያ የጸጥታ ስጋትና የረዘመ የሎጂስቲክስ መስተጓጎል ምክንያት በማድረግ ስራውን ከአማራ ክልል ወደ ኬንያና ዩጋንዳ ማዛወሩን አስታውቆ ነበር። በምዕራብ ጎጃም ዞን የነበረው ጣቢያ መዘጋት ከ1000 በላይ የስራ ዕድል እንዲጠፋ ያደረገ ሲሆን ይህም ግጭትና የስራ ማስኬቻ ተግዳሮቶች በሆርቲካልቸራል ኢንቨስትመንት ላይ ያላቸውን ተጽዕኖ አመላካች ሆኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ታደርጉ እየጋበዝናችሁ በአዳዲስ መረጃዎች እስክንገናኝ በደህና ቆዩ።